እንኳን ደህና መጣሽ ሩቲ። እንኳን ደህና ቆይሽኝ። እሌኒ መኩሪያ እባላለሁ። የስነ ምግብ ሕክምና ባለሙያ ወይም ዳይቲሻን ነኝ። የስነ ምግብ ሕክምና ባለሙያ ከትርጉሙ እንነሳና ምን ማለት ነው የስነ ምግብ ሕክምና ባለሙያ? በጣም ጥሩ። የስነ ምግብ ሕክምና ባለሙያ ወይም ዳይቲሻን የምንለው የሄልዝ ኬር ፕሮፌሽናልስ ናቸው። የተለያየ የጤና ችግር ያለባቸውን ሰዎች እንዲሁም ደግሞ ዌት ማኔጅመንት ለሚፈልጉ ሰዎች ጤናማ በሆነ መንገድ ዳይት ቴራፒ የሚሰጡ የሕክምና ባለሙያዎች ናቸው ማለት ነው። ተያያዥ ችግር ላለባቸው ነው? ይሄ ስኳር፣ የደም ግፊት ምናምን ላለባቸው ነው ወይስ ኖርማሊ ከሰውነታችን ጋር የሚገናኝ ነው? ፐርፌክት። አንቺ እንዳልሽው የጤና ችግር ያለባቸው የስኳር ህመም ሊሆን ይችላል፣ የደም ግፊት፣ የዩሪክ አሲድ፣ የተለያየ የጤና ችግርና እንዲሁም ደግሞ የሰውነት ክብደታቸው በተለያየ ምክንያት የጨመረ ወይም ደግሞ በተለያየ ምክንያት በጣም አንደር ዌት የሆኑ ሰዎች ጤናማ በሆነ መንገድ ለመቀነስ ወይም ደግሞ ለመጨመር እንዲሁም የጤና ሁኔታቸውን ደግሞ ለማሻሻል ሜዲኬሽን ብቻውን ከኒውትሪሽናል ትሪትመንት ውጪ ብዙ ኢፌክቲቭ ስላልሆነ አንዱ የህክምና አካል ነው ማለት ነው ዳይት ቴራፒ። ዛሬ እንግዲህ የተገናኘ ነው ከጾም ጋር በተገናኘ አመጋገባችን ምን መምሰል አለበት። ያው ብዙውን ሰዓታችን ባዶ ሆዳችንን አይደለ የምንቆየው። ከቆየንስ በኋላ ምን ማድረግ አለብን ከሚለው ጋር ተያያዥ ነገሮችን ልናወራ ነው። በጣም አሪፍ። እሱን ወደ ቢሮ ገባ ብለን ብናወራው ደስ ይለኛል። ያለንበት ወር የጾም ወቅት ነው። በጾም ወቅት ደግሞ ብዙውን ጊዜ አመጋገባችን ምን መምሰል አለበት፣ ለጨጓራችን ተስማሚ የሆነውን ነገር ማወቅ መቻል አለብን። ያው ኖርማሊ እኮ ሌላም ጊዜ ማወቅ አለብን፣ ግን ያው የጾም ጊዜ ትንሽ ጠንከር ይላል፣ ባዶ ሆዳችንን የምንውልበት ጊዜ ይበዛል እና እሱ ጉዳይ ላይ ልናወራ ነው። ነገር ግን እንደው ጾም ከሃይማኖታዊ ጠቀሜታው ባሻገር ለሰውነታችን ልክ እንደ የስነ ምግብ ባለሙያ ለሰውነታችን ያለው ጠቀሜታ ምን ይመስላል ከሚለው እንጀምር። መልካም። ያው እንግዲህ አንቺ እንዳልሽው ጾም ከሃይማኖታዊ ጥቅሙ ባሻገር ለሰውነታችን ደግሞ በሳይንስም ይሰጣል ተብሎ የሚታሰቡ ጥቅሞች አሉ። ከነዛ ውስጥ አንደኛው ሜታቦሊክ ሄልዝ የምንለው ወይም ደግሞ ሰውነታችን ምግብን ወደ ኃይል የሚቀይርበት ሂደት አለና እሱን ማሻሻል ላይ የራሱ የሆነ ጥቅም አለው ተብሎ ይታሰባል። እንዲሁም ደግሞ ኢንሱሊን ሴንሲቲቪቲ የምንለው አለ። ኢንሱሊን የሚባል ሆርሞን አለ። እሱ ሰውነታችን ውስጥ የደም ስኳር መጠናችንን ሪጉሌት የሚያደርግበት ሁኔታ ምን ይመስላል የሚለውን በደንብ ጾም መጾማችን እሱን ሪጉሌት እንዲያደርግልን ይጠቅማል። አንደኛው ጥቅሙ እሱ ነው። ሌላኛው ደግሞ ምንድነው የሴሎች ሰውነታችን ውስጥ የተለያዩ ሴሎች አሉ አይደለ? እነዛ ሴሎች ዳሜጅ የሆኑ ወይም የተጎዱ ሴሎችን ከሰውነታችን ክሊን አውት ለማድረግ ጾም መጾማችን የራሱ የሆነ ጥቅም አለው ተብሎ ይታሰባል። ከዛ ባሻገር ደግሞ ያው የምንመገበው ምግብ መጠኑም ስለሚቀንስ የሰውነታችን ክብደት ላይም ደግሞ የራሱ የሆነ የሚሰጠው ጥቅሞች ይኖራሉ። አንዳንድ ጥናቶች ደግሞ ኮሌስትሮልን የደም ግፊት መጠንን ደግሞ ኮንትሮል ማድረግ ላይም የራሱ ጥቅም እንዳለ ያሳያሉና ከዛ በተጨማሪ ደግሞ ጾም ስንጾም ሰልፍ ኮንትሮላችንን ዊል ፓወራችንን በደንብ ዲቨሎፕ ለማድረግ የሚሰጠው የራሱ ጥቅም አለ ማለት ነው። አመጋገባችንስ ምን መምሰል አለበት? አሁን ለምሳሌ ጾመን በጣም ብዙ ምግብ እንበላለን ወይም ደግሞ ነገ ስለምጾም ዛሬ ጠግቤ ልደር አይነት ነገር አለ። ምክንያቱም ያው ይርበናል ብለን ስለምናስብ ማለት ነውና ከኤክስፒሪየንስም ባዶ ሆዳችንን ቆይተን ስንመገብ ምን ያክል መጠን ምግብ መመገብ አለብን? ያው ጾም ስንል የምንጾምበት ኢንተርቫል የተለያየ ነው አይደለ? ለምሳሌ እስከ 6 ሰዓት የሚጾም ሰው አለ፣ እስከ 9 ከዛ ደግሞ እስከ 12 የሚቆይ ሰው አለ። the more ሰውነታችን ምግብ ሳያገኝ እየቆየ የሚሄድበት ታይም በጨመረ ቁጥር ምንድነው የምግብ መፈጨት ሂደታችን እየዘገየ ወይም ደግሞ እየቆመ ነው የሚሄደው አይደለ? ልክ ጾመን ቆይተን ምግብ ከመመገባችን በፊት ወደ ትልቅ ሚል ከመሄዳችን በፊት ሁልጊዜ መጀመሪያ ሃይድሬት ማድረግ ሰውነታችን ውሃ መጠጣት ይመከራል። ጸበልም ይቻላል በኦርቶዶክስ ጾም ከሆነ በቂ ውሃ ወይ ደግሞ ፈሳሽ ያላቸው ለምሳሌ እንደ ሀባብ ጁስ አይነቶችን በመጠጣት መጀመሪያ ጾማችንን ከመፍታታችን በፊት እንደዛ ብናደርግ ይመከራል። ከዛ የምንቆይበት ኢንተርቫል በጣም ረዥም ከሆነ ደግሞ ለምሳሌ እስከ ማታ ከሆነ በሾርባ ብንጀምር ይመከራል። ምክንያቱም ሰውነታችን ምግብ ከመፍጨት አርፎ ስለነበረ ባንዴ ከባድ ምግብ ከሰጠነው የምግብ የመፈጨት ስርዓታችንን ያዛባብናልና የሆድ መነፋት፣ እንደዚህ ያለመመቸት፣ የጨጓራ ጋር የተያያዙ ችግሮችን ሊፈጥርብን ስለሚችል ማለት ነው። ከሾርባ በኋላ ደግሞ ለሰውነታችን የሚያስፈልጉ ሁሉንም የምግብ ንጥረ ነገሮች የያዙ ምግቦችን
በሚያስፈልገን መጠን ብቻ መመገብ፣ በጣም ሆዳችን እስኪሞላ ሳይሆን ሳቲስፋይድ እስክንሆን ብቻ። ምን ያክል መመገብ አለብን የሚለው ከሰው ሰው ይለያያል። የጤና ሁኔታው አለ፣ የቀን አክቲቪቲ ሌቭሉ አለ፣ ጾታ አለ፣ ብዙ ነገሮች አሉ። እነዛን ሁላ ኮንሲደር ያደረገ ስለሆነ ጄኔራሊ ግን ስንመገብ እንዴት ነው ቀስ ብለን ሰውነታችን ውስጥ የተለያዩ ሆርሞኖች አሉ እንደጠገብንም እንደራበንም የሚነግሩን ማለት ነው። ካልኩሌት ማድረግ ሳይጠበቅብን ሌፕቲን የሚባል ሆርሞን አለ በቂ እንደሆነ ሰውነታችን የሚነግረን ማለት ነው። እሱ ሆርሞን ከዚህ ከሆዳችን ወደ ብሬን ሲግናል ለመላክ አትሊስት ከ10 እስከ 15 ደቂቃ ይፈልጋል። ከጾምን በኋላ ስንመገብ በፍጥነት ሳይሆን ቀስ ብለን ስሎሊ ከ10 እስከ 15 ደቂቃ ወስደን ከተመገብን ሰውነታችን ራሱ ሲግናል ይልካል። ልክ ሳቲስፋይድ ስንሆን ማቆም እንችላለን ማለት ነው። ልኬቱ እንዳልሽው ከሰው ሰው ይለያያል። ግን ደግሞ በራሳችን ግዴታ ካልኩሌት ሳናደርግ በዚህ ቴክኒክ ምን ያክል መጠን መመገብ እንዳለብን መገመት እንችላለን ማለት ነው። አንዳንዴ ከተመገብን በኋላ የምንመገባቸው የምግብ አይነቶችም ይወስነዋል። ለምሳሌ በጣም ቅባት የበዛባቸው ስፓይሲ የሆኑ ነገሮች ምናምን የምንመገብ ከሆነ ሰውነታችን እረፍት ላይ ስለነበረ ጨጓራችን ላይ በአንዴ ጫና ይፈጥርና ኢሪቴት የማድረግ ነገሩ ይኖራል። ለዛ ነው ስንመገብ በትንሽ ነገር ዳይጀስት የማድረግ ሂደቱ እንዲጀምር ማድረግ ያለብን ማለት ነው። ወይም ደግሞ አንዳንዴ በጣም ርቦን በጣም ቶሎ የመብላት ነገር ይኖራል አይደለ? ያኔ ኦቨሪት እናደርግና ጫና ይፈጠራል፣ አላግባብ ጫና ጨጓራችን ላይ። እሱ ደግሞ ኢንዳይጀሽን የምንለው ወይም ምግብ ያለመፈጨት ችግርም ሊፈጥርብን ይችላል ማለት ነው። ጾመን ጠቃሚ የሚሆኑት ወይም ደግሞ ቦታ ላይ ያወጣነውን በጾም ያቃጠልነውን ነገር ሊተኩልን የሚችሉ ምግቦች ምን አይነት ናቸው? ቀኑ ሙሉ ስንጾም ሰውነታችን አንደኛ በቂ ውሃ እያገኘ አይደለም። በቀን ውስጥ የሚያስፈልገን ፈሳሽ አለ። ስለዚህ ቀድመን ሃይድሬት ማድረጋችን የምግብ መፈጨት ስርዓቱ ጤናማ እንዲሆን ያደርጋል። ልክ ምግብ በምናስገባበት ጊዜ ይሄ የአሲድ ባላንሱ ኤቭሪቲንግ ጥሩ እንዲሆንና የምግብ መፈጨት ስርዓቱ ጥሩ እንዲሆን ያደርጋል። እነ ቴምር እንደዚህ አይነት ነገሮች መውሰዳችን ደግሞ አንደኛ በቀላሉ ሰውነታችን ውስጥ ብዙ ዳይጀሽን ፕሮሰስ ሳይካሄዱ መግባት የሚችሉ ሲምፕል የምንላቸው የካርቦሃይድሬት አይነቶች ናቸው። እነሱ ቶሎ ኤነርጂ እንዲሰጠንና ምግብ የመፈጨት ስርዓታችን ደግሞ ለዋናው ምግብ ሬዲ እንዲሆን ይጠቅሙናል እነዚህ ነገሮች ማለት ነው። ዋናው ምግብ ስንል ለሰውነት የሚያስፈልጉ ንጥረ ነገሮች አሉ አይደለ? ከጾም በኋላ ፕሮቲን የምንለው ወይ ሰውነት ገንቢ ያለ ኃይል ሰጪ የምንላቸው ምግቦች አሉ። እንዲሁም ጤናማ ቅባት አለ። ከዛ በተጨማሪ ደግሞ ማይክሮኒውትሪየንትስ የምንላቸው ቫይታሚንስ እና ማዕድናት ደግሞ አሉ። እነዚህን ሁሉ የያዘ ምግብ መሆን አለበት ዋናው ምግባችን ነው። ለምሳሌ በሀበሻ ምግብ ብናየው ጾም ከሆነ ለምሳሌ ሽሮ ወይ ምስር ወይ አተርክክ እንደ ሰውነት ገንቢ ምግብ መውሰድ እንችላለን። ከዛ ደግሞ ኃይል ሰጪ ከምንለው ደግሞ ጤናማ የሆነው አንደኛው እንጀራ ነው አይደል? ሀገራችን ጥሩ ፋይበር አለው፣ ጥሩ የንጥረ ነገር ይዘት አለው። ሽሮ በእንጀራ። ከዛ ደግሞ ማዕድናትና ቫይታሚን ደግሞ ያስፈልገናል ብለን አይደለም? እነሱን ደግሞ ከአትክልቶች ማግኘት እንችላለን። ጎመን፣ ቲማቲም እንደዚህ አይነት ነገሮችን በማድረግ ባላንስድ የሆነ ሁሉንም ንጥረ ነገሮችን የያዘ ምግብ ከጾም በኋላ ብንመገብ ይመከራል ማለት ነው። አንቺ ጋር ከመጡ ታካሚዎች ወይም ደግሞ እንዲህ ምክር ፈልገው ከመጡ ኤክስፒሪየንስ እስቲ የምታስታውሽው ነገር ካለ? የምንሰራው እንደ ዳይቲሻን ሁሉም ሰው እንደ ላይፍ ስታይሉ ወይም ከካልቸሩ ከሃይማኖቱ ጋር ሳይጋጭ እንዴት ጤናማ ምግብ ማግኘት አለባቸው የሚለውን ነው የምናየው። ብዙ ጊዜ ሰው ጾሞ ሌላ ጊዜ የሚያደርገው እንዴት ነው በጣም ኦቨሪት የማድረግ ነገር ወይ ደግሞ የሚዘጋጁት ምግቦች በጣም በብዙ ዘይት የተዘጋጁ እንደዚህ አይነት ነገሮች የነበሯቸው፣ ነገር ግን ከኛ ጋር ከጀመሩ በኋላ ደግሞ በደንብ በቀን ውስጥ ምን ያክል መመገብ አለባቸው የሚለውን ከዛ እንዴት ሃይድሬት ማድረግ አለባቸው የሚለውን በደንብ ያስተማርናቸው የተለያዩ ሰዎች አሉ። በጾም ጊዜ ብዙ ሰው እንትን የሚለው የሚዘጋጁ የምግብ አይነት የዘይቱ አማውንት ሊሆን ይችላል፣ አይነቱ ሊሆን ይችላል። እሱን እንዴት ባላንስ ማድረግ እንዳለባቸው ነው ብዙ ጊዜ የምናስተምራቸው። ግን ብዙ ከላይፍ ስታይላቸው ከሃይማኖት ከካልቸር ጋር ሳይጋጭ ግን ጤናማ ምግብ መብላት እንዲችሉ ማለት ነው። ምግብ የምንለው እያንዳንዱ ወደ አፋችን የሚገባ ወደ ሆዳችን የምንልከው ሁሉ ምግብ ነው ወይስ ለሰውነታችን ጠቃሚ የምንላቸው ይሄ ካልኩሌት አድርገን የምንመገባቸው ምግብ ናቸው ምግብ ብለን የምንጠራው? ምግብ ማለት ልንበላው ወይም ልንጠጣው የምንችለው ማንኛውም ነገር ነው። ንጥረ ነገርም ኃይልም ሊሰጠን የሚችል ጤናማ የሆነውንም ጤናማ ያልሆነውንም። ምክንያቱም ጤናማ ያልሆኑ ምግቦች ለሰውነታችን ካሎሪ የምንለውን መስጠታቸው አይቀርም ማለት ነው። ምግብ ጄኔራል ዴፊኒሽኑ ልንበላው ወይም ልንጠጣው የምንችለው ማንኛውም ነገር ነው። ከዛ በኋላ ነው ሄልዚ የሆነ ምግብ ወይም ደግሞ ጤናማ የሆነና ጤናማ ያልሆነ ምግብ ብለን የምንከፋፍላቸው ማለት ነው። አመጋገባችንና የደም አይነታችን
አሁን ብዙ ጊዜ በተለምዶ እኔ የሆነ ታይፕ ይሄ የብለድ ታይፕ ስላለኝ ስጋ አልበላም ወይም እንቁላል አይስማማኝም ወይም ደግሞ ይሄ ብለድ ታይፕ ስላለኝ ስጋ በጣም እወዳለሁኝ በጣም እንትን እላለሁ ምናምን የሚል ሰው አለና የእውነት የብለድ ታይፓችንና የምንመገበው ምግብ ያገናኘዋል ወይስ እንዴት ነው ይሄ ነገር? በጣም አሪፍ። ይሄ ኢሹ ብዙ ጊዜ ይነሳል አይደለ? የብዙ ሰው ኮንሰርን ነው ብዬ አስባለሁ። ሶ እንደ እኛ የምናምነው በሪሰርች በሳይንቲፊክ ኤቪደንስስ ነው። ሶ እንደ ዳይቲሽያን ብለድ ታይፕ እና አመጋገብ የሚያገናኘው ነገር የለም ብለን ነው የምናምነው። አያገናኝም። ብዙ ሳይንቲፊካሊ ብዙ ጥናቶች ተደርገው ግን እሱን ሰፖርት የሚያደርግ አንድም ሪሰርች የለም። ሶ ምንድነው የሰው ልጅ እንደ ቅድም እንዳነሳ ነው የጤና ሁኔታው አለ፣ የእንቅስቃሴ ሁኔታው አለ፣ ጾታው አለ፣ ብዙ ነገሮችን ኮንሲደር አድርጎ ለዛ የሚያስፈልገውን ማክሮም ማይክሮም ኒውትሪየንት መመገብ አለበት ተብሎ ነው የሚታሰበው። ብለድ ታይፕ አንዳንድ ሰዎች በብለድ ታይፕ የተመግቤ እንደዚህ ሰርቶልኛል ምናምን የሚሉ ነገሮች ያነሳሉ። ያ ኦብቪየስሊ ብለድ ታይፕ አመጋገብ ሪኮመንድ የሚያደርገው ሞር ይሄ ያልተፈተጉ እህሎችን ጤናማ የሆኑ ነገሮችን እንዲመገቡ ፕሮሰስ የሆኑ ነገሮች እንዲያስወግዱ ምናምን ስለሆነ ኢንዳይሬክትሊ ለውጥ ማምጣቱ አይቀርም። ግን ያ ማለት ከብለድ ታይፕ ጋር ተገናኝቷል ማለት አይደለም። ሶ ሁሉም ሰው እንደ ብለድ ታይፑ ሳይሆን እንደ ጤና ሁኔታው እንደ ቀን አክቲቪቲው እንደ ጎሉ ነው መመገብ ያለበት። በጣም ይገርማል። አሁን የብዙ ሰዎች እንትን ነው። እኔም ከቤተሰቦቼም ከቅርብ ከማውቃቸውም በደም አይነታቸው ነው የምግብ አሁን ብለድ ታይፕ ኦኖና ስጋ በጣም ወዳለው ምናምን ይላልና አለመገናኘቱ ትንሽ ያ ልክ ነሽ። እንትን ነው መጽሐፍ ነው በብዙ የዓለም ቋንቋ ተተርጉሟል። በጣም ለብዙ ሰዎች ጋር ደርሷልና አንድ ነገር ደጋግመሽ ስትሰሚው እንዴት ነው በስፋት ስታዩ ብዙ ሰው ሲያወራው ስታዩ ታማኝነት ያለው ነገር ይመስላልና አንዳንዴ ሳይኮሎጂካሊም ነው በጥናት የተደገፈ ነገር የለውም ይገናኛል የሚል ነገር የለም። ያ የምግብ አመጋገባችንስ ምን ይመስላል? አሁን እኛ ኢትዮጵያውያን ብዙ ጊዜ ከውጪዎቹ ሞር ኦርጋኒክ የሆነ ነገር እንመገባለን ብዬ አስባለሁ። ምክንያቱም የታሸጉ ምግቦችን ብዙም አንጠቀምም። በውጪው ዓለም ያሉ ሰዎች ያው የታሸገ ፓክድ የሆነ ነገር ፋብሪኬትድ የሆኑ ምግቦችን ሞር ይጠቀማሉ። ግን ያው ኦርጋኒክ የሆነው ነገር እዛ ጋር ነው ያለው ወይስ የኛ አመጋገብ ጤናማ ነው? ስለ ምግቡ ካየን እውነት ነው የኛ ሀገር ምግቦች ሞር ኦርጋኒክ ናቸው። ከሌላው ዓለም በተለየ የተሻለ በፋይበር የበለጸጉ የተለያዩ ንጥረ ነገር ያላቸው ምግቦች አሉን። እንደ ካልቸርም እንደ ሀገርም ጥሩ ጥሩ ምግቦች አሉን። የኛ ሀገር ችግር ነው ብዬ የማስበው አንደኛው የግንዛቤ እጥረት ነው። አሁን ለምሳሌ በሁለት ከፍለን ብናየው ይሄ ሞደርን የሆነ ማህበረሰብ አለ፣ ከዛ ሌላኛው ማህበረሰብ አለ። አሁን ሞደርን ወደ ሆነው ስናይ ሞር የኛ ሀገር ምግቦችን መተውና ፕሮሰስድ የሆኑት እንደዚህ ፋስት የሆኑ ምግቦች ላይ ምናምን የማተኮር ነገር አለ። ሶ እሱ ጤናማ ነው ብዬ አላስብም። ግን ይሄ የሆነው አይ ቲንክ ከግንዛቤ እጥረትም ይመስለኛል። እዚህ ጋር ሌላኛው ማህበረሰብ ስናይ ደግሞ አሉ ምግቦች ኦርጋኒክ የሆኑ ነገሮች ምናምን፣ ነገር ግን ምንን ከምን ጋር መመገብ አለበት በምን ያክል አማውንት መመገብ አለበት የሚለውን ወይ የግንዛቤ ችግር ስላለ ሞር አንድ ነገር ላይ ብቻ ፎከስ የማድረግ ነገር አለ። አሁን ወደ ክፍለ ሀገር አካባቢ ወይ ወደ ገጠር ስታይ ብዙ ጊዜ ወላጆች እንቁላል ወይ ወተታቸውን አውጥተው ሽጠው ለልጆቻቸው ብስኩት ወይ እንደዚህ ነጭ ዳቦ ምናምን ገዝቶ የመምጣት ነገር አለና አጠቃላይ ጤናማ አመጋገብ አለን ብዬ አላስብም። ግን ይሄ የሆነው ያው የምግብ አለመኖር ብቻ ሳይሆን የግንዛቤ እጥረትም ነው ብዬ አስባለሁና እንዴት ነው የምግብ ዳይቨርሲቲ ችግር አለ፣ የግንዛቤ ችግር አለ። በባህላችን አሁን አትክልት ፍራፍሬ የመመገብ ልምዳችን በጣም ዝቅተኛ ነው አይደለ? ሶ እነዚህ ነገሮች ላይ ሞር ግንዛቤ ቢፈጠር ባለን ነገር ሞር ሄልዝ የሆነ አመጋገብ መፍጠር እንችላለን ብዬ አስባለሁ። አንዳንዴ አለመኖሩ ብቻ ሳይሆን የግንዛቤ እጥረቱም ችግር አለ ብዬ ነው ማስበው። እዚህ ጋር ካነሳሽው አልቀረ ብዙ ጊዜ አሁን አትክልት ምናምን መክሰስ ሰዓት ላይ የተወሰነች ሰዓት ላይ ምናምን መመገብን ነው እንጂ የሚያስቡት ልክ እንደ ቁርስ፣ ምሳ፣ እራት እንደምንለው አትክልት ነገሮችን ከመጥገብ ጋር አይደለም እና የይዘው ምግብ መመገብ መጥገብ ነው ይመስለንና ብዙ ሰው አይፈልገውም። ግን የትኛውን ነው ሞር ማብዛት ያለብን በህይወታችን? እነኛ አትክልት ነገሮች ናቸው ወይስ የምንመርጣቸው ምግቦች? ልክ ነሽ። ያው ብዙ ጊዜ መመገብን ከመጥገብ ነገር ጋር ብቻ ነው የምናያይዘው። ግን አንዳንዴ መጥገባችን ኤነርጂ ማግኘታችን ብቻ ሳይሆን በኋላ ሰውነታችን ውስጥ ደግሞ የነዚህ ንጥረ ነገሮች እጥረት
በጣም ብዙ የሚፈጥሩት የጤና ኮምፕሊኬሽኖች ይኖራሉ። አሁን ላይክ ካርብ ብቻ ከሆነ የምናገኘው ኦፍ ኮርስ ኤነርጂ ይኖረናል፣ ልንንቀሳቀስ እንችላለን ምናምን። ግን ማይክሮኒውትሪየንትስ ማናገኝ ከሆነ አትክልት ምናምን በብዛት ማንመገብ ከሆነ የእነዚህ ንጥረ ነገሮች እጥረት በኋላ የጤናችን ላይ በጣም ብዙ ኮምፕሊኬሽኖች ነው የሚያመጣው። ሶ መጥገብ ብቻ ሳይሆን ሆድ መሙላት ብቻ ይሆናል ማለት ነው። ስለዚህ እንደ ግዴታ ነው ሪኮመንድ የሚደረገው። አሁን ጄኔራሊ አንድ ሰው ሁልጊዜ የሳህኑን ግማሽ በአትክልት እና ፍራፍሬ እንዲሸፍን ሪኮመንድ ይደረጋል። ያ የሆነበት ደግሞ በምክንያት ነው ማለት ነው። ስለዚህ አትክልት ኦፍ ኮርስ ግድ ነው። አመሰግናለሁ። እኔም አመሰግናለሁ። ተመልካቻችን የስነ ምግብ ሕክምና ባለሙያ ህሌኒ መኩሪያ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ቀሪ የንብሲ ፕሮግራሞች ይቀጥላሉ። አብራችሁ ነው